ዜና መጽሔታችን የቢዝነስ መረጃዎችን ያጋራቸዋል። ሳምራዊት ስምልጌታ ደግሞ መረጃዎችን ትነግረናለች። ሳምራዊት ከዘገባዎች ጋር መልካም ቆይታ። አመሰግናለሁ። መልካም ጤና ይስጥልን። እንዴት ውላችኋል የተከበራችሁ ተመልካቾቻችን? በቅድሚያም በቢዝነስ ዘገባችን በአጀንዳነት ወደ ያዝነው ጉዳይ ነው የምናልፈው። አብራችሁን ቆዩ። አሚኮ ያነጋገራቸው በጥቃቅንና አነስተኛ የተደራጁ አካል ጉዳተኞች ባላቸው የስራ ፍቅርና ጥረት ከራሳቸው አልፈው ለሌሎች የስራ እድል እየፈጠሩ መሆናቸውን ተናግረዋል። ይሁን እንጂ የመስሪያ ቦታና የብድር አገልግሎት ማግኘት አለመቻላችን የምንፈልገውን ስኬት እንዳናስመዘግብ አድርጎናል ብለዋል። ማማንሽ ገኔ ዝርዝር አላት። አካል ጉዳተኞች በተለያየ ስራ ዘርፍ ተሰማርተው በመስራት ስኬታማ ሲሆኑ እናስተውላለን። ወጣት ተስፋለም ወርቁ አካል ጉዳተኛ ቢሆንም በጥቃቅንና አነስተኛ ተደራጅቶ ፈተናዎችን ተቋቁሞ በመስራት የቆዳ ውጤቶችን በማምረት ላይ ይገኛል። የሚያመርታቸው የቆዳ ውጤቶችም ተፈላጊነታቸው ከጊዜ ወደ ጊዜ እየጨመረ ስለመሆኑ ያነሳል። 2005 ላይ ኦሮሚያ ሄጄ ደብረ ዘይት በጣም ውጤታማ ሆኜ ኖር ነበር። እዛ ልጅ ደና ትልቅ ሱቅ ከፍቼ ምን እየኖር ነበር። ይሄን ስራ እየሰራው ማለት ነው። ያም ከ6 ሰው በላይ የስራ እድል ፈጥሬ አሁን በስራ ላይ የሚገኙ አሉ። አራር መጥቼ ሙያው ስለነበረኝ እኔ ብር አለ አንተ ጉልበት ሁናለና ስራ ጀመርነን ነው። አንድ አመት ሰራን። አሁን እሱም የራሱ ድርጅት አለው እንደዚህ እኔም የራሴ እንደዚህ አለ። ተላይተን ራሳችን መስራት ጀመርን። በፊት ማመርትም ሰራ ምሸጥም እዚህ ነበር። አሁን ደግሞ ትንሽ ወደ ታች ቦታ አግኝቼ ወደ ታች ወርጄ ይሄን ማምረቻ ያን መሸጫ አርጋለሁ። ያው የቆዳ ውጤቶች ሁሉንም ሰራለሁ። ምክንያቱም አሁን ከሀቅም እና የካፒታል እጥረት ነው እንጂ በቆዳ ውጤት ብዙም የኤክስፖርት ስታንዳርድ ሰራ ነበር። እዛም ሰራለሁ። አሁን ሙያ እውቀቱ አለኝ። እንደውም ቃያ ሁሉ ተልኮ ውጤታማ ሆኗል። ግን ያን ሁሉ ፕሮሰስ አድርጌ እንትን ለማለት አንደኛ የካፒታል እጥረት አለ። የሀገር ውስጥ ምርት በጣም እየተፈለገ ነው ያለው እዚህ እና ይሄን የሀገር ውስጥ እንደምኛ ደግሞ መሸፈን አልቻለም። በጥቃቅንና አነስተኛ የተሰማሩ አካል ጉዳተኞች ለያዩ ድጋፎችን ቅድሚያ እንደሚያገኙ ይገለጻል። ነገር ግን የቆዳ ውጤቶችን የሚያመርተው ተስፋለም ምንም አይነት ድጋፍ ባለማግኘቱ ለስራ ምቹ ባልሆነ አካባቢ ለመስራት መገደዱን ያነሳል። ሌላኛው አካል ጉዳተኛ አቶ ደሳሌ ዝናቡም በጥቃቅንና አነስተኛ ተደራጅቶ የቤት ቁሳቁሶችን ሲያመርት የነበረ ቢሆንም የብድር አገልግሎት ማግኘት ባለመቻሉ ስራውን አቋርጦ ሌሎች ያመረቱትን እየሸጠ ይገኛል። ከተያያዥ ከምናም ነፃ ሆነው ባለው በስራ በሚታየው የስራ ሞራሉና የሰው እንትኑ ተጠንቶ በዛ አይነት ነገር ቢሆን የተሻለ ነገር ይሆናል። እነዚህ ከሰው ተያያዥ ምናም የሚባሉት ነገሮች እነሱ ትንሽ ከበድ ይላል። ግለሰቡን እንትን ብለሽ ይሄን ነገር አድርግልኝ ብለሽ በማህበር ተደራጅተሽ ደግሞ ሌላ ግለሰብ ጠይቀሽ ብድር በዚህ መልኩ ያዝልኝ የሚለው ነገር ትንሽ ይከብዳል። ምንም የተለየ ድጋፍ ይሄን የተባለ ድጋፍ የለም። ግብረ ኃይሉ መጥቶ አንዴ ጎብኝቶኛል። የለም ውጤት መጎብኘት ብቻ ነው። በቃ እናሳካለን። አሁን ግን ቢሮ ስትሄጂ ግን ቆይ እስኪ ያንተን ጉዳይ መፍታት ስለማንችል ያንተም ይሄን ቦታ የሌለው አንደኛው 3ኛ ፎቅ አባይ ማዶ አለ እሱን ልስጥህ እንዲያለ አንድ የተማረ አካል 3ኛ ፎቅ ልስጥህ ብሎ ማሰብ ምንድነው የምትይው? በሌላ በኩል ደግሞ ገንዘብ ቋጥሮ ሄደ ሰው ደግሞ ሲያገኝ ታይዋለሽ። ታዲያ ሁለቱም አካል ጉዳተኞች ከራሳቸው አልፈው ለሌሎች የስራ እድል እየፈጠሩ የነበረ ቢሆንም በቂ ድጋፍ አለማግኘታቸው የነበሯቸውን ሰራተኞች ለመቀነስ ተገደዋል። አሁን እዚህ ሴቶች 3 ናቸው። እዛን ምሽት ልጅ ያለው 4 ሰራተኛ ነው ያለው። ኔጋ 5 ነን ማለት ነው። እና እንደዚህ ነው አሁን የምንለው። እንትኑ ካሁን እስከ 10 መድረስ ይችላል ግን ቦታ የለም። ቀንሼ 2 ልጆች ለሌላ ሰው ሰጥቻለሁ። ኔጋ የነበሩ ልጆች ማለት ነው። ዝም ብዬ በለቃቸው ጥሩ ስላልሆነ ሌላ ስራ እንትን ብዬ ሌላ ጓደኞች አስተላልፊያቸዋለሁ። ወደዛ አንድ ሰራተኛ ጨምረን እንሰራ ነበር። ያመረተና እንሸጥ ነበር። አሁን ያለው የኑሮ ሁኔታ እንትን ሲል ከዛ ጋር አለ ሲል ሰራተኛና ያለው እንትን ሲል ያው ሰራተኛ ተተው ነው። አሁን ረከባለው እነዚህ ነው መሸጥ ነው። አካል ጉዳተኞች በተለያየ ስራ ዘርፍ ተሰማርተው ውጤታማ እንዲሆኑ በማበረታታት በኩል ከማህበረሰቡ ጀምሮ ውስንነቶች ይስተዋላሉ ይላል ወጣት ተስፋለም። አሁን እዚህ አባይ ማዶ ሲሳፈር ጉዳተኛው ዊልቸሩን አይጭንለትም። ያንተ አይሆንም ነው። ይሄ እያገዘኝ አይደለም እየገፋኝ ነው። ይሄ ደግሞ ተገፍቶ የሚያልቅ የሚሆን ነገር አይደለም። ጉዳት በእያንዳንዳችን አካል የሚመጣ ነው። ጉዳተኛውን ለስራ ማብቃት በጣም አሪፍ ነው። ሰርቶ ሲበላ ደስ ይላል። ነው በኔ የኔን ተየኔን የራሴ ምኖረው እኔ ማቀው በኔ ግን የኔም ዘመዶችን በዚህ አሁን እዚህ አካባቢ የሚያይ ሰው ደስ ነው የሚለው ምክንያቱም እኔ እየሰራው ስለምኖር ማለት ነው። ከዚህ ጉዳይ ጋር በተያያዘ የአማራ ክልል ስራና ስልጠና ቢሮ ምክትል ቢሮ ኃላፊ አቶ አወቀ ዘመነ በምሽቱ የዜና ወጃችን ተጨማሪ መረጃ የሚያደርሱን ይሆናል። የኢትዮጵያ ብሔራዊ ባንክ የዛሬን ዕለት የገንዘብ ምንዛሬና የወርቅ ግብይት መረጃ አድርሶናል። ተከታትለን እንመለስ።
ከውጭ መረጃ ምንጭ ወዳገኘነው ዘገባ ስናልፍ ደግሞ የአሜሪካ አውሮፓና ቻይና ኢኮኖሚያቸው የተቀዛቀዘ በመምጣቱ በ2023 1/3ኛው የዓለም ኢኮኖሚ ውድቀት ሊገጥመው እንደሚችል ዓለም አቀፍ የገንዘብ ተቋም IMF አስጠነቀቀ። ጦርነት፣ የዋጋ ንረትና ከፍተኛ የወለድ ምጣኔ መኖር ለኢኮኖሚ መቀዛቀዙ እንደ ምክንያትነት ተቀምጧል። ዘገባው የቢቢሲ ነው። ሰላማዊት ነጋ እንደሚከተለው ታቀርበዋለች። በፈረንጆቹ 2023 የዓለም 1/3ኛው ኢኮኖሚ ውድቀት እንደሚገጥመው የዓለም አቀፍ የገንዘብ ተቋም IMF ኃላፊ ክሪስታሊና ጆርጂቫ አስጠንቅቀዋል። ኃላፊዋ እንዳሉትም የአሜሪካ አውሮፓና ቻይና ኢኮኖሚያቸው እየቀነሰ በመምጣቱ 2023 ከባለፈው ዓመት የበለጠ አስቸጋሪ ይሆናል ብለዋል። የሩሲያና የዩክሬን ጦርነት፣ የዋጋ ውድነት፣ ከፍተኛ የወለድ ምጣኔና በቻይና የኮሮና መስፋፋት በዓለም ኢኮኖሚ ላይ ጫና ማሳደራቸውንም ተናግረዋል። 1/3ኛው የዓለም ኢኮኖሚ ውድቀት ይገጥመዋል ብለን እንጠብቃለን ያሉት ኃላፊዋ የኢኮኖሚ ውድቀት ያልገጠማቸው ሀገራት ቢኖሩ እንኳን በመቶ ሚሊዮኖች ለሚቆጠሩ ሰዎች የኢኮኖሚ ውድቀት እንዳለ የሚረዱበት ሂደት ሊፈጠር እንደሚችል ተገልጿል። በሲድኒ የሚገኘው የሙዲ አናሊቲክ ኢኮኖሚስት ካትሪና ኤል በዓለም ኢኮኖሚ ላይ ጥናት አድርጋለች። ስለ ጥናቱ ግኝት ከቢቢሲ ጋር ባደረገችው ቆይታ እንደገለጸችው በተያዘው ዓመት የኢኮኖሚ ውድቀት እንደማይኖር ቢያሳይም አስቻይ ሁኔታዎች ግን ከፍተኛ ናቸው። በመሆኑም አውሮፓ ከኢኮኖሚ ውድቀት አታመልጥም፣ አሜሪካም በቋፍ ላይ ትገኛለች በማለት ትገልጻለች። የዓለም አቀፉ የገንዘብ ተቋም በ2023 ጥቅምት ወር ሊያደርግ የነበረው የዓለም አቀፍ የኢኮኖሚ እድገት ምልከታውን በሩሲያና ዩክሬን ጦርነት እንዲሁም ከፍ ባሉ የወለድ ተመኖች ምክንያት አቋርጧል። በቻይና የኮሮና ቫይረስ በፍጥነት እየተስፋፋ ቢሆንም የዚሮ ኮቪድ ፖሊሲዋን በመሰረዝ ኢኮኖሚዋን እንደገና መክፈት ጀምራለች። የዓለም ሁለተኛዋ ግዙፍ ኢኮኖሚ አንቀሳቃሿ ቻይና 2023ን በችግር እንደምትጀምርም ጆርጂቫ አስጠንቅቀዋል። ዓለም አቀፉ የገንዘብ ተቋም IMF 190 አባል ሀገራት ያሉት ዓለም አቀፍ ድርጅት ነው። እነዚህ ሀገራትም የዓለምን ኢኮኖሚ ለማረጋጋት በጋራ ይሰራሉ። አንዱ ቁልፍ ሚናውም እንደ ቅድመ የኢኮኖሚ ማስጠንቀቂያ ስርዓትም ያገለግላል። የግዢ አስተዳዳሪዎች ኢንዴክስ የታህሳስ ወር መረጃ እንደሚያሳየው የቻይና ፋብሪካዎች በተከታታይ ለ3 ወራት ማሽቆልቆል አሳይተዋል። የኮሮና ቫይረስ መስፋፋትን ተከትሎም ለ3 ዓመታት በፍጥነት እያሽቆለቆሉ መሆኑን ተመላክቷል። ከፍተኛ የወለድ ምጣኔ መኖርም ብድርን ውድ እንዲሆን አድርጎታል። በእነዚህ ምክንያቶችም ፋብሪካዎች ማስፋፊያዎችን ላለማድረግ ይመርጣሉ ተብሏል። በእንደነዚህ አይነት የኢኮኖሚ መቀዛቀዝ ምንዛሬ ዋጋ ሊያጣ ይችላል። ይህ ደግሞ ችግሩን ያባብሰዋል የሚል ስጋትን ፈጥሯል። ዘገባው የቢቢሲ ነው። ሀብታሙ ለኩለ ቀን ያስኳቸው መረጃዎች እነዚህ ናቸው። ሳምራዊ ስለ መረጃዎች አመሰግናለሁ። መልካም አመሰግናለሁ።